አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። የነቢዩ ሙሐመድ ሚናና ተልእኮ በጥያቄ ጀምረን መልሱን እናስከትል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሚናና ተልእኮ ምንድን ነው? ባጭሩ ሲብራራ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለመላው የሰው ዘር የተላኩ የመጨረሻው ነቢይ እንደመሆናቸው መጠን ተልእኳቸው በሚከተሉት አበይት ነጥቦች ላይ ያተኩራል። በማንኛውም መልኩና ትርጓሜው አምላክ ፍጹም አንድ ብቻ መሆኑን ማረጋገጥ፣ ማለትም የሰው ልጅ የጌታውን ፍጹም አንድነት እንዲገነዘብና መለኮታዊን መመሪያም በሁሉም የሕይወት መስኮች መንፈሳዊ፣ ማኅበራዊ፣ ፖለቲካዊ፣ ባህላዊ ወዘተ ተግባራዊ በማድረግ ለፈጣሪው ተገዥነቱን ማረጋገጥ፣ በአንጻሩም ከአንዱ አምላክ ውጭ ለማንም ለምንም ኃይል አለማጎብደድ፣ ሌሎች እምነቶችና ሃይማኖቶች ሲከነክናቸው የቆየውን የሰው ልጆችን ሁሉ እኩል ወንድማማቾች የመሆናቸውን ጉዳይ በተግባር መተርጎም፣ ለወደፊትም ይህንኑ ሐቅ በአስተማማኝ መሠረት ላይ ማስቀመጥ፣ በሁሉም መስክ የተሟላውንና እንከን የለሹን መለኮታዊ የሕይወት ፈር ኢስላምን ለመላው የሰው ዘር ማስተዋወቅ፣ በተግባርም ሰርቶ ማሳየት፣ የመጨረሻ መለኮታዊ መልእክት የሆነውን ቁርአንን ለሰው ልጆች ማስተላለፍ። እንግዲህ ይህ መልእክት ነቢዩ ሰለላሁ ዐለይሂ ወሰለም ያመጡት መልእክት ከተልእኮ ስፋትና ሁለንተናዊነት የተነሳ የዘርም ይሆን የቋንቋ ወይም የፖለቲካ ድንበሮች አይገድቡትም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩት ለመላው የሰው ዘር እንጂ እንደ ቀደምቱ ነቢያት ለአንድ አካባቢ ሕዝብ ወይም ለአንድ ዘር አይደለም። ቁርአንም የሚመሰክረው ይህንኑ ሐቅ ነው። በቁርአንም ለሰዎች ሁሉ መልእክተኛ ሆነህ ላክንህ፣ መስካሪም በአላህ በቃ አልኒሳ ቁጥር 79። በሌላ አንቀጽም መሐመድ ሆይ ለዓለማት እዝነተ አድርገን እንጂ አልላክንህም አልአንቢያ ቁጥር 107። በሌላ አንቀጽም አንተ ነቢዩ ሆይ እኛ መስካሪ አብሳሪና አስፈራሪም አድርገን ላክንህ፣ ወደ አላህም በፈቃዱ ጠሪ አብሪ ብርሃንም አድርገን ላክንህ አልአሕዛብ ከ45 እስከ 46። እንግዲህ የሰው ልጅም የነቢዩ መሐመድን መልእክት ከልብ ተቀብሎ እንዲተገብር ቁርአን ይመክራል። ይኸው ነውና የሚያዋጣው። በቁርአንም እናንተ ሰዎች ሆይ መልእክተኛው እውነትን ከጌታችሁ አመጣላችሁ፣ እመኑም ለእናንተ የተሻለ ይሆናል፣ ብትክዱም አትጎቱትም፣ በሰማያትና በምድር ያለው ሁሉ የአላህ ነውና አላህም አዋቂ ጥበበኛ ነው። አልኒሳ ቁጥር 170። በሌላ አንቀጽ ላይ ደግሞ መሐመድ የአላህ መልእክተኛና የነቢዮች መደምደሚያ ነው። አልአሕዛብ ቁጥር 40። በሌላ አንቀጽ ላይ ደግሞ መልእክተኛውን የሚታዘዝ ሰው በእርግጥ አላህን ታዘዘ። አልኒሳ ቁጥር 80። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው በሆነው ሐጅ ላይ ባደረጉት ኹጥባ ዲስኩር ማለት ነው እንዲህ ሲሉ አሳስበዋል። ሁለት ነገሮችን ትቼላችኋለሁ፣ ቁርአንንና የኔን ሱና። እነዚህን አጥብቃችሁ እስከ ያዛችሁ ድረስ አትጠሙም። እደግምላችኋለሁ፣ ሁለት ነገሮችን ትቼላችኋለሁ፣ ቁርአንና የኔን ሱና። እነዚህን አጥብቃችሁ እስከ ያዛችሁ ድረስ አትጠሙም። አዎ የደገምኩላችሁ ሱናን አንቀበልም የሚሉት ጃሂሊያዎች ተነስተዋል። ለዛ ነው ሼር አድርጉ በአላህ ይህንን ነገር ጠቃሚ ስለሆነ። ወሰላም አሌይኩም ወረሕመቱላሂ ወበረካቱ።